በዚህ አንድ ሰው ይሄ ምንድን ከዚህው ካለ ወደ ቀጣዩ ጥያቄ አያስፈልገንም። ሞሩን ለኔ ተውት፣ ሞሩን ለኔ ልቀቁት። እሱ ያስረዳ እንዴት እንደገዛ ለምሳሌ ላይ ቆሜ ነው ማሸኛ። አርፈህ ዝም ብለህ ቀጥል። ጋር እንዴት አደረግ ዝም ብለህ በቃ ምን እዚህ እንጫጭ መቅሰፍቱ ሰላም እዚህ የማንም ልክም በዚህ መጣ። ወደ አሳማው እንመለስ ባካችሁ። አሳማው ነው አሳማው ላይ እንዴ አሳማው ይቻላል። አትመለስም እንጂ አትመለስም። ፋን ነው ፓስ አክሊል አረፈረገው ፓስተር አዳም መጽሐፍ ቅዱስን ጽፎ ከትቦ ያስቀምጣልህ ማን ነው? ኧረ አክሊል በቃ ስላሳማው ነው። ጫውተኛ ትልቅ ሰዎች ነን። ስላሳማው እንሂድና ብዙ ሰዎች ካላወቀ ማወቅ ስላለበት ብዬ ነው። ማወቅ አለበት እሱ በቃ እሺ አክሊል አንድ ነገር ካያስካተው ምን በቃ ተወውሱን። ብዙ ሰው አሳማ ከበላው ረክሳለው ከፍየል ከበግ ከከብት ስጋ ውጪ እቀሰፋለሁ ኃጢአተኛ ሆናለሁ ብሎ ስለሚያስብ ስለሱ እናጽዳና እናውራ። እኔ አሁን አሳማ ስለበላው አልኮነንም ኃጢአተኛ ማልሆንም ብዬ ነው የማምነው። ከዛ አክሊሉም እንደዛ መድሳይ ኬኩም አሳማ መብላት ችግር የለውም ከባህል አንፃር ስለማይስማማኝ ከጤና አንፃር ነው ማልበላው ብሏል ኬኩ። በቃ እኮ መብታችሁ ነው። በቃ አለ። ዩሻ እንዴት ነህ? አደርክ? እንዴት አደርክ? ዩሻ አለ ወንድም አለም አለን አባቴ ተሙሻ ሰላም ብለናል። ዳንኤል አባቢ አረ ዘጋኝ እዩ ምን ሆነ ነው? አንተ እኮ ነው ደውላለሁ ሰርፕራይዝ አለኝ አልክ። ሰርፕራይዝ አለኝ ይዋልከኝ። ኦኬ አልኩኝ። ኤንድ ኦፍ ዲሴምበር እንገናኛለን። የቫኬሽን ጊዜ ስለሆነ በደንብ ፈታ እንላለን። እንደው አዲስ ዓመት እዛ ነኝ። አይ ደስ ይለኛል። አዲስ ዓመት እዚህ ከሆንክማ በቃ ጌታን እንሰብካለን። አሜን። እኔ ያንተ ይሄ የተጠመቀ ጆሮ ስላለ ደስ ነው የሚለኝ። እኔ ታውቃለህ። አንተም ደግሞ አልከኝ ያ ሲሳይ በጎን በኩል አንተ ደብል ይልኛል። አንተ ደግሞ እዚህ ደግሞ የተጠመቀ ጆሮ ግፍ ነው። ደብል ኤጀንት ነው አለ። ኧረ ተው ኑሩበት። ከኦርቶዶክስ እህት ወንድሞች አታጣልኝ። አንተ አሳማ ትበላለህ እዩ። እኔ የሚገርም ፈረስ ነው በለው። የፈረስ ስጋ በላ ነበረ። የፈረስና የአዞ ስጋ። እኔ ፈረስ በልቻለሁ ጣሊያን። እኔ ለምንድን ነው የምትበላው ካልከኝ ኤክስፔንሲቭ ስለሆነ ነው። ተሙሻ እንዴት ነህ አባቴ? ሰላም ነው ወይ? ስልክ ስለያዝክ ነው ዝም ያልኩህ። እንዴት ነህ አባቴ? ሁሉ ሰላም አለን። ክብሩ ይስፋ አለን። ምነው ሰው ፊሳክ ምነው ደበረ? ስማ እና እኔ እንኳን የፈረስ በላይ ነበረው በጣም ውድ ስለነበር ነው። 1 ኪሎ 175 ፓውንድ ነው የሚገዛው። ኦኬ ለዛ ነው አሁን ያረክሳል ያረክስ ምናምን ነገር ሲጀመር አሁን አይበላም እኮ አባቶች አላስተማሩም ላለው ቅድም አኪላማ ነው በጣም የተሳሳተው ነገር። በቤተ ክርስቲያን የተከለከሉ የማይበሉ ምግቦች አሉ። በጣም ብዙ ምግቦች አሉ። ተምረናል በስነ ስርዓት። ይህን ያህል ዓመት እንዴት እንዳላወቅ እኔ ራሱ በጣም ግራ ነው የሚያጋባኝ። አሳማ አይበላም። አሁን አዞ የሰው ልጅ እንዴት ይበላል? ፈረስ እየበላህ እኮ ስትራገጥ ነው የምትለው። እድሜ ልክህን ትግዛት ነው። እዩዬ ኧረ ትቀጥላለህ። ቆይ እኔ አባት ለዳድ ብቻ መልዕክት አስተላልፌ ልውረድ። በእናትህ ዳድ ልደውል እዛ ነኝ። ልደውል በቃ እዩዬ ቀጥል። ከወረድኩኝም ወረድኩ ነው። እሺ እንደው ብትወርድ ደስ ይለኛልና ጉዳዩ እዩ አስተምረን በቃ እዩ አላስተምረም። ያን እዚህ እኔ የማውቃቸው ኦርቶዶክሳውያን እህት ወንድሞች ይበላሉ ብዬ አላምንም። ለምን በቃ የተከለከሉ ናቸው። ኢቨን አሳን እንኳን ተጠራጥረን እንኳን በየአመቱ እንደ ዳይት እየደጋገመን ምን ጠይቀው እኛ እኮ ለይን ያለው ኢንተረስታችን ለመብላት ያለን ፍላጎት ግን ያው አይበላም ተብለን የተከለከልናቸው እንደማይበሉ ምግቦች በቃ አሉ ተነግሮናል። ድፍን ሾሆና ይሆኑ እዛ ላይ ደግሞ እሺ ለምሳሌ ግመል ድፍን ሾሆና አይደለም ክፍት ነው ሾሆና
ክርስቲያን አይበላም። ኦርቶዶክስ እህት ወንድሞቻችን አይደለም። ሸኮናው ክፍት ነው፣ ግመል ድፍን ነው። ኧረ ድፍን ነው። ምን ሆነሃል? አይደለም። በቃ እናንተ የኢትዮጵያውን ያያችሁት። አሁን ጉባኤ ጉላልና አሳየን። ኮቴውን አምጣልኝ። ረዞ ቢድርክና የዱባዮቹ ክፍት ናቸው። ምን ፍሪ ቪዛ ናቸው? አይደለ። እዚህ ምን ይሆናል መሰለህ፣ እዚህ አብዛኛው በእግር ነው የሚሄዱት። በግራይንደር ነው የሚሰነጥቋቸው። እኔ በግራይንደር እኔ መሰንጠቂያውን አላውቅም በምን እንደሆነ። አይበላም። አሁን ይኸውልህ አንድ በቤተክርስቲያን አስተምሮ አይበላም። አይበላም። ልንገርህ በቤተክርስቲያን አስተምሮ ላይ የማይበሉ አሉ። እንደገና ደግሞ ለጤና ደግሞ እንዲሁ በተፈጥሮ ብንበላቸው ከቤተክርስቲያን ግንኙነት የሌላቸው አሉ። ነገር ግን ብንበላቸው ደግሞ ጤናማ የሆኑ አሁን አሳማ በመጽሐፍ ቅዱስ ላይ ታሪክ ላይ አለ። ነገር ግን ደግሞ ብትበላው ራሱ ደግሞ መጥፎ ነው። አሁን አረበ እዩ አንተ ምን ነው በውጭ ዓለም እያለ ምን ሆነ ነው? ስንት ሰው ነው ከአሳማ ውጭ ይበላል እንዴ? ደግሞ ሌላው ይተላል። አሁን ለምሳሌ እኔ የተላ ጓደኛ አለኝ የሚሸጥ። ኧረ በእናትህ ኧረ በኢየሱስም ስንት ቻይኖች በቀደም እኔ ጃፓን ነበርኩኝ፣ ኮሪያ ነበርኩኝ፣ ሲንጋፖር ነበርኩኝ። ላስት ዊክ ማለት ነው። በደንብ አድርገው ነው የበሉት። ረጅም እድሜ ነው የሚኖሩ እኮ። አሁን ልንገርህ ይኸውልህ ምን አለ መሰለህ፣ አሁን እኔ ቂቤ ብታመጣልኝ አልበላም። አሁን ቂቤ ስበላ ታመማሉ። አሳማ ተመጋቢ የሆኑ ሰዎች ደግሞ አሉ። የባህር አሳዎች የሚመገቡ ሰዎች ከሰውነታቸው ላይ ትል ሲወጣ አይቻሉ። ቆዳቸውን እየቀደደ ሆዳቸውን ገላቸውን እየበሳ የሚወጣ ትል አለ። ሲጀመር ለጤና ተስማሚ ስላልሆነ ነው አንደኛ የተከለከልከው። ሁለተኛ ነገር ደግሞ ያው ምን ሆነው ነው በእናትህ ጠብቅ። አንተማ ጩቤ ነው የሚወጣው ሆድ ውስጥ ከኔ ጋር ነግሬ ያለ። ስለዚህ ለሰውነት ተስማሚ ያልሆኑ ነገሮች አትብሉ ከተባላችሁ በቃ ለመብላት ነው። እዚህ የአሳማ ትበሉና እንደ አሳማ መጮህ ነው። ለነገሩ እንደዚህ በጣም እየጮሁ የሚናገሩ ሰዎች እነማን እንደሆኑ ስለምናውቃቸው አመጋገባቸው መለየት አይከብድም። አሳማ ነው። እኔ አንተን አላልኩም። ሶፊ ግን ያዙ ስጋ በልተህ ታውቃለህ? አይደለም እኔ እውነት አርባ ምንጭ አካባቢ ይሸጣል ብለውኛል። አሁን ትራይ መሞከር እፈልጋለሁ። አለ ኢትዮጵያ ውስጥም አለ። ውድ ነው ግን መሞከር እፈልጋለሁ። የፈረስ ስጋ ውድ ነው። ፈረስ ጣሊያን ሞክሬ ግን ያንን እንዴት ይበላል ነው? እንዴት ይበላል? አይ እኔ ፈረስ ጣሊያን ሞክሬ ያለው እንትን ኮሪያ ደግሞ እንትን በልቻለሁ። ውሻ ኢቭን እነዚህ የተከለከሉ ምግቦች በልተህ ታውቃለህ? ሰውነት እኮ ይሸታል። አይ አሸትም። እኔ እንደውም ጭራሽ ዶልቼ ጋባና ነው ያልኩት። ብጨመቅ ሽቶ ይወጣኛል እያልክ ነው። ኬኩሽ አይድበት ይዞይ። አሁን አንተ ፕሮቲን ለምን ነው የምትጠጣው? ምን ይሰራል? ፕሮቲን አይደለም ወጣት አይደለህ እንዴ? ፕሮቲን አይደለም ሲፎር ነው። ጂም ልገባ ነው። ፕሪ ወርክአውት ነው። በእናትህ እንትን ስለደከመኝ ትንሽ ነቃ ልበል ብዬ ነው። አንተ ገና ወጣት 28 ዓመት ልጅ አይደለህ እንዴ? ፕሮቲን ተጠቀማለህ? እኛ ኪሎ ሜትር እንኳን ቢሄድ እሺ። ያው እኔ እኮ ትገርመኛለህ እኮ ቢና ጠጥታት በቃ ትበላለህ፣ ትጠጣለህ። ተመስገን ይልበት። ቀድመኝ እንዳትወጣ፣ ስፖርት ቤት ቀድመኝ እንዳትወጣ። እሺ አብረን ገባ እየጨረስኩ ነው እንዴ? ተመስገን በልተህ ነው እንዴ የምትገባው? ኧረ ቺፕስ ነው ክትፎ ጣባ አስተማራችሁ። ሶፊ ተሜ ሶፊ አስተማራችሁ። እናንተ አበላል ነው አይደለ? ሌላ ምንም ነገር ሊያስተምራችንም ሶፊ በቃ። አይ ወንድ ልጅ ሲበላ እኮ ጥሩ እኮ ነው። ግን ስፖርታው እንዴት ነው ግን? ኬክሻ አይ እኮ እንሄዳለን፣ ግን ጠብቀኝ እንዳትወጣ። ዳድ ኬክሻ እንዴት ነው አሁን ምግብ ተበልቶ ስፖርት የሚሰራው? አይ ሶፊ የአፍ እንትን ነው የሚሰራው፣ ስፖርት ነው የሚሰራው ነው ወይስ ስፖርት ቤት ገብቶ ኢንተርቪው ሊያደርጋቸው ነው? አቋም እንኳን ኬኩን ታይ ከኔ ጋር እንዳታወራ። አቋም እንኳን የሰውነት አቋም መፈታተሽ ይቻላል። ስጋ ቢወፍር እንትን ምንድነው ድንሽ ቢወፍር በሹካ ነው። ይሄ አሁን ገና ስመለስ ለምበላው ነው። ከጂም ትወጣ ነው ተዘጋጅቷል። አሳማማለሁ እኔ ባይዘው ምግብ በጣም ከምጣጣ
ደስ ትለኛለህ። ግን ይሄ እንትን ለሆድ ያለህ ነገር ግን በስመ የሚያዝልህ እንዳንተ ብሆን ታድለህ። ግን ለምንድን ነው ግን እኛ ግን ክርስቲያኖች ለሆዳችን ብዙም አንጨነቁ? ግን ለምንድን ነው ግን ሶፊዬ? ለዚህ ነው 8 የምትበላው። እኔ ማርያምን ነው እኔ አንድ ጊዜ ነው የምበላው። እኔ ብታምንም ባታምንም እኔ በቀን አንዴ ነው የምበላው ምግብ። ብታምንም ባታምንም ሶፊ ላታምን ትችላለህ እኮ እንደኔ ነው አይደለ? በቃ አለቀ። ተመልሼ ምግብ ይበላል። ችግሩ አንተ አንዴ ስትበላ እኔ 4 የምበላትን ከፋፍዬ የቻት በዚች ነው ቁርሴን የበላው ትታያለች። እቺ ኦትስ ማለት እቻት ኦትስ አንተ 4 ጊዜ የምበላው ነው እኔ በአንድ ጊዜ የምበላው። አንተ አንዴ የምትበላው እኔ 4 እበላዋለሁ። ምን እንትና ነኝ አልክ? ሰላም ተስፋዬ ነኝ። አካበርኩ የሌለ ስሙ እምልህ ከተሰጣጠን አይቀር በደንብ እንሰጣጥ ብዬ ነው ወይ ሶፊ አልፈልም። ተመስገን ይኸውልህ ዛሬ ሮብ ነው እንዳያበላ ተመስገን። አንድ ማንኪያ ነው ቁርስ የምትበላው ብዬ ነው ያ ወይ እንዳትበላ ሰውዬ ዛሬ ሮብ ነው ቆም እንዳያስፈታ ወይዩ ሮብ ነው ዛሬ እንዳትበላ። ወዳጅነቴ እኮ እኔ ኦርቶዶክስነቱን የቤተ ክርስቲያኑ ስርዓት አክብሬለት እሱን አክብሬ ወዳጅነታችንን አክብሬ ነው የምኖረው ከማንም ጋር ከአንተ እንዳዩ ታውቃለህ። ስለዚህ እኔ እሱማ ያደረገውን ነገር ሲጀመር እሱ ፊት በሮብ ቀን ስጋ አላቀርብም። ለራሴ ነው የምበላው እንዳይፈተንም። አሁን ከእሱ ጋር አብሬ ሽሮ እበላለሁ። ምን ችግር አለው? ወንድሜ ነው እኮ ስጋ መብላት ወንድሜን የሚያስተው ከሆነ ለምን አልተው? እንኳን አሳማ እናንተ አቤት ቅቤ ምላስ ንግግር ራሱ ይጾም ነው። አንተ ሰውዬ አጠገቡ አትድረስ። አንዱን ቁርጥ እያበላ አስተህብናል። ተመስጊን ሊወረድ ከጉሻ ቁርጥ እያበላ ያሳተብንን ሰው አይዋላ። ወንድማቸው ደምረው ወልዱም ነበር። እኔ አላውቅም። እኔ በነገራችን ላይ ወደ አፍ የሚገባ ወይ ወደ ውስጥ የሚገባ ሳይሆን ከአፍ የሚወጣ ነው የሚያረክሰው እና በየትኛውም ሁኔታ ያገኛችሁትን ነገር ብሉ። አክሰፕት ቶክሲክ የሆኑ ለሰውነታችሁ የሚጎዳ ነገር ካልሆነ በስተቀረ አሁን ትላንትና ያቀረብኩት ሰው ሽሮ መብላት ያደድባል ብሏል። በእርግጥ ሽሮ መብላት ያደድባል አያደድብም ጥናቱ የለኝም፣ የተረጋገጠም ነገር ስለማላቅ። በእርግጥ እኔ ሽሮ አሁንም ቢሆን አልወድም እሱም ባይለኝ። እሱ ከነገረኝ በኋላ ግን ስለ ሽሮም ትንሽ ጥያቄ ፈጥሮብኛል እውነት ለመናገር እና አሁን ይኸው ሽሮ ሁላችሁ ምን እንደሚያደርግ እንግዲህ ስላሴ እኔ በእናትህ እኔ ሶፊዬ እኔ ያው ሽሮ ነው የምበላው። እኔ በዚህ ምንም አላፍርም። ግን ሽሮ የምበላው ግን ገንዘብ አጥቼ አይደለም። ዋናው ነገር ሽሮ የምበላው ስጋ መግዣ አጥቼ ሳይሆን አሜሪካና አውሮፓ ብትሄድ ለምሳሌ ወደ ስካንዲኔቪያን ካንትሪስ ብትሄድ በተለይ ወደ ዩናይትድ ስቴትስ ቬጂቴብል በጣም ኤክስፔንሲቭ ነው ጋይስ። ሽሮ በጣም እዛ ሀገር በጣም የሀብታም ምግብ ነው። እዛ የድሃ ምግብ ስጋ ነው። ኦኬ ስጋ ነው የሚበላው። እዚህም እኮ ሽሮ አዲስ አበባ ሬስቶራንት ገባ ሽሮ እኮ 1000 ምናምን ብር ትከፍላለህ ለሽሮ። ናይን እዚህ እኛ ሀገር 200 ብር ነው። እኛ ሀገር 200 ብር 100 እኔ እንጃ። እኔ እንግዲህ ሽሮ ብዙ እኔ እንግዲህ ችግር እኮ እንግዲህ ወንድምህ እዩ አለ ከታች ያው እንግዲህ በዩኬ ነው የሚኖረው። እሱ ራሱ እርግጠኛ ነኝ 10 ምናምን ዓመት ሽሮ በልቶ የሚያውቅ አይመስለኝም። ኔቨር ኤቨር ትላለህ። ኔቨር ኤቨር አሁን ሽሮ ቢበላ ኔቨር ኤቨር አይልም፣ በፍጹም ነው የሚለው። ታሷሸኝ እኔ ሽሮ ከበላው ረዥም ጊዜ ያው ሲስተር ጋር ከሄድኩ ምናምን ነው እንጂ ለማልበላው ለምንድን ነው ካልከኝ ከስራ አንጻር ሽሮ ብበላ እዳከማለሁ። ስለዚህ ጥሩ ነገር ነው የምመገበው። ቆይ እንት ሽሮ መብላት ማለት ነው የሆነ የደህንነት ምልክት ነው አይደለም? እንደዛ ሳይሆን እኔ አሁን ለምሳሌ ከስራ አንጻር የምመገባቸው ምግቦች ፕሮቲን ያላቸው ምግቦች ናቸው። ሽሮ እንጀራ በቃ በአጠቃላይ ልንገርህ እንጀራ በልቼ ስራ አልሰራም። ኦኬ ማለት ልብስ አዘጋጅልኝ። እንጀራ በልቼ ስራ አልሰራም። ሶፊዬ
እሺ አክሊሉ ይቻላል። እሺ ሽሮ ውስጥ እኮ ሽንኩርት አለ፣ ሽንኩርት አለ፣ ብዙ ቅመሞች አሉ ሽሮ ውስጥ ፕሮቲን አለ፣ መድኃኒት የሆኑ መድኃኒት የሚቀመምባቸው ማቴሪያሎች ሽሮ ውስጥ አለ። ሽሮ ውስጥ የሌለ ነገር የለም እና መድኃኒት ነው። ከዛም አልፎ ከምግብም ባለፈ አራኬቶ ይቅርብን ተዋትን ገረ ስጋ ብቻ ነውር አይደለም ነው አንተ ማስረዳት ያለብህ መሰከስ ያለብህ ነጮችን ነው። ኢትዮጵያዊ መሰከስ አትችልም እንዴ? ረፍ ኬኩ አንድ ክራንች ቆይ እንጂ ላውራ እንጂ እንዴ ረጃጅም ክራንች ሊኖረን ይገባ ነበር። አየህ ለአፈጣጠሩ ራሱ እግዚአብሔር ጥርሳችንን ሲሰራው ለስጋ ብቻ አይደለም የሰራው። እሺ እና ለምንድን ነው አየው? ስለዚህ እኛ ሽሮን እግዚአብሔር የሰጠንን መድኃኒቶች እንድንበላ ምን ምርጫ አለ ነው የፈቀደልንና ስጋ ብቻ እንድንበላ ቢፈቅድ ኖሮ እንደ ውሻና እንደ አንበሳ ክራንች ብቻ ያደረገው ነበር። ምን ምርጫ አለ? ቆይ ምን ምርጫ አለ? ካሁን አንተ ስጋ ከሽሮ ከመብላት ውጭ ኢትዮጵያ እየኖርክ ምንድነው ምርጫ ንገረኝ እስቲ። አትሳቅኔ ውድ ሆኗል። ስጋውን ተወዷል። እውነት ነው። እና ምን ምርጫ አለ? ወደህ ነው የምትበላው፣ ልሰህ ነው የምትበላው። ግን አሁን እኮ ልክ ምርጫ እንዳለው ሰው ምናምን እኮ ብታማርጥ እሺ፣ ያው ልክ ነው እንዴ። አናቃችሁም እንደኛ እንዴ ነው እሱ ሽሮ ቆንጆ ነው ለጤና ምናምን ትላላችሁ እንዴ? አዎ ቆንጆ ነው ብለህ መቀበል ነው በቃ አለ። ነጭ ሽንኩርት አለው አላለም እንዴ? ነጭ ሽንኩርት ከፕሮቲን ይቀላቅሉት ማለት ነው። አረግፍ ነው እኮ ነው። ደሃን ታጽናናለህ እንዴ? አይደብርህም? ስማ ባቄላና ስጋ አንድ ናቸው እንዳለው ባቄላና ስጋ አንድ ናቸው። ባቄላ ታዲያና ስጋ ቁርጥ እኮ ነው። አልገባህም እኮ በቆዳው ለምን ከበሮ አንሰራም ብለዋል። በባቄላ ቆዳ በባቄላ ከበሮ እንሰራለን ብለዋል። እና ፍሬንድ አሰቅሱም፣ በቃ አሰቅሱም። ግን እና ሽሮ ከስጋ እንደውም ከስጋ ይበልጣል የምለው ሽሮ ጥቅሟን ልንገራችሁ አይደለ? በስተርጅና ጥርስ ያለቀ ለታ ሽሮ ከበላ መልካም ነው፣ ይፈቀዳል። በድድ ለመብላት ፈትፍተህ ለመብላት እርግጠኛ ነኝ አንተ ሽሮ ተጠቃሚ ነህ። አንተ ሽሮ እርግጠኛ ነኝ። እንጀራ አልበላም እኔ እውነቱን ልንገርህ፣ እንጀራ እኔ በ6 ወር በ7 ወር ምናምን ነው በለው። አልበላም፣ በቃ አትዋሽ። አልበላም፣ እግዚአብሔር ነው ሰላም አልበላም። ኦኬ አሁን እኮ ያጣ ምግብ ነው ታውቃለህ። ሽሮ ውድ ነው። አክሊል ሽሮ ራሱ ውድ ነው። አክሊል ሽሮ መብላት የጎንዮሽ ጉዳቱ ምንድን ነው? ምንም የጎንዮሽ ጉዳት የለውም። ጎንዮሽ የለውም፣ የፊትዮሽ ግን አለው። የፊትዮሽ አለው እና የኋልዮሽ። እኔ በጣም ሽሮ ነው በለው፣ በጣም ሽሮ ነው በለው። ሰውነቴ ግን አሁን በአካል ብንገናኝና ብታይ ሰውነቴን በቃ ሽሮ ነው። ስንት ዓመት ነው? 52 እንደዛ አካባቢ 52 ማይ ጋድ አንተ ሄዳል። እኔ እኮ አንተ ሶፊ ያውቀዋል። ሶፊ አላዛርን ታውቀዋለህ? አላዛር የሚባል ልጅ የቤላ ልጅ። አዎ ደሞ አብረን ያደግነው ኳስ አብረን ተጫውተናል፣ ክለብ ተጫውተናል። እዛ አየር መንገድ እርሻ ምናምን ተጫውተሃል እንዴ አንተ? እንዴ እኔና ጠይቀው እሱን ከላይ ቤት ተጫውቻለሁ። ኦኬ አንድ ሰፈር ነው ያደግነው። ቻቺ የሚባል ቡድን ነበረን። በጣም በቃ አሁን ሜዳችሁን መጥቻችኋለሁ ቤላ። አዎ እንደዛ ያደግሁ ልጅ ነኝ እና ሰውነቴ ምን ብታየው እኔና እሱ ነን ጠብደን በቃ የምንጋፋው የምንገናጣው። ምን ሊብሮ ነበርክ? እኔ ተከላካይ ነበርኩ። አጥቂ ነው ተከላካይ ነበርኩ እኮ። ታዲያ ሊብሮ እኮ ተከላካይ ነኝ። አዎ በግራይ በኩል በግራ በኩል ተከላካይ ነው። የግራ ተከላካይ ስትራይከር ያልከው ማለት ነው። ስትራይከር ያልከው አይ አላልኩም እና በግራ በኩል ተከላካይ ነኝ። ግን ይሄን ሁሉ ነገር የገነባኸው ይሄን ሁሉ ጡንቻ የገነባኸው በሽሮ ነው?
በሽሮ ላይ ያደግነው ሻሜታ አሪፍ እኮ ነው። ሻሜታ እንበላ ነበር። እዛ በጣም አሪፍ ነው። ብርሃኔ የምትባል ነበረች እዛ አቧሬ ትሬኒንግ ሰርተን ማለት ነው። ትሬኒንግ ሰርተን እውነቴንም ነው። ኦሬንጅ የማንጎ የለም። ትምህርት የለም። ትምህርት የለማ። ምን ትምህርት የለም እኮ ትምህርት የለም። የማንጎ ምናምን ትላለህ። ማንጎ ኦሬንጅ ከየት ያመጣዋል? ኦሬንጅ ምናምን ትላለህ እንዴ? እሺ ችግር የለም። እሺ ለዓመት በዓል ቀን ነው እሱ እባክህ የሚሰጠው። አኪል እሺ ለዓመት በዓል ሳትጠጡም ጁስ እንጠጣለን። ዓመት በዓል ጊዜ አይ ብርቱካን ምናምን እንበላለን። ብርቱካን ነበር ሙዝ ብርቱካን ሙዝ ምናምን እንበላለን። እንትንስ ማርች በዳቦ ተበሉ ነበረ። ማርች በዳቦ ማርች ማለት ይሄ ቆሻሻ ማርች ነው እንጂ ወር ማለት ነው። ማርች በዳቦ አንተ ደግሞ ምን አልበላውም ልትል ነው? ማርች በዳቦ አልበላም ነበር። ምንድነው ብስኩት ቤት እንገባለን፣ ሻይ ቤት እንገባለን። ማርች ምንድነው? እኔ አሁን ስታወራው ነው ያወቅሁት። እኔ ማርች የሚባለው ይሄ ቆሻሻ ነገር ነው። የቤላ ልጅ ሆነ እንዴት ማርች አታውቅም? እኔ ማርች አላውቅም። አይ ሶፊ አንተ ግፍ ማርች አላውቅም። እሺ እንትንስ ፓስቲ ገዝተህ ፓስቲውን ዳቦ ውስጥ ከተበልተህ አታውቅም? ፓስቲውን በልተናል። እኛ አባብደላ ሻይ ቤት የሚባል አልነበረ? ሚኒሊክ ጃልሜዳ ሰርተን ስንወጣ ሻይ ቤት ገብተን በድንች ዳቦውን ከፍተን ድንች እና አትክልት እናዝና እንከተን እንበላ ነበር። በሻይ ምናምን ድንች አይደለ ፓስቲውን ዳቦ ውስጥ ከተህ። እኔ አልበላውም፣ እንደዛ አልበላውም። እሺ ዳቦ ውስጥ ስኳር ከተህ ትንሽ ውሃ አድርገህ በልቻለሁ። አዎ አንዳንድ አነጋገሮች አውቄያለሁ። ስኳር በዳቦ በልተሃል? በልቻለሁ። እሺ ሌላ ስኳር ድንች ከነልጣጩ በልተሃል? አይ አልበል። ልጣጩን ልጬ በልቻለሁ። ልጣጩን የታረፈው እሺ ልጣጩን እንጥለዋልና እንጥለዋለን። ኦኬ እዛ የምሸጠው ልጅ ላይ ኦኬ አቼ ቤትስ ትገባ ነበረ? አልገባም። በህይወት ዘመኔ ንገርህ ጠጅ ቤት ገብቼ ጠጥቼ አላውቅም። መጠጥ ጠጥቼ አውቃለሁ። መጠጥ ይሄ ድራፍት ምናምን አሁንም እጠጣለሁ። አሁንም አጠጣ የሚል ስለሌለ አሁንም እጠጣለሁ። ምንም የምዋሸው ነገር የለም። እጠጣለሁ። አሁን መጠጣት ግን በልክ ነው። እስከ ስንት ድራፍት ትጠጣለህ በአንዴ? 5 6 እንዴ ይሄ እኮ በጀሪካን ቢሆን እኮ ጋቢ ያጥባል እኮ። አስር ቢሆን ዘዛ ትችላለሁ፣ ግን አልሰክርም። ዋናው አለመስከሬ ነው። ወንድ ልጅ አይደለህ እንዴ? 5 ምንድን ነች? ዋናው አለመስከሬ ነው። ወንድ ልጅ ተወልዶ ካልሆነ ጠጪ እጠጣለሁ። እኔ እስቲ ልኮነን በዚህ ውጪ ብሏል። አጠጣ የሚለኝ ካለ እኔ ልኮነን እስቲ እጠጣለሁ። እኔ ጠጣ። አትስከር። መስከር ጥሩ አይደለም። ሰክረህ እሺ አንተ 10 ጃምቦ ትጠጣለህ። አሳማ ስጋ ሳትበላም? አልበላም። እሺ 10 ጃምቦ እና ከአሳማ ስጋ የቱ ይሻላል ጥቅሙ? ጃምቦ ገብስ እኮ ነው። ያኛው እኮ ገብስ እኮ ነው። ይሄኛው ደግሞ አሁን እንዳለው ኬኩ አንድ ነገር ተምሬያለሁ። ከአባቶች ደግሞ አትብሉ ስለሚባል ስለነበረ አልበላም ነበር። አሁን ባክቴሪያ አለው። እሺ ችግር የለም። 10 ጃምቦ ጠጥተህ አትሰክርም ማለት? አልሰክርም። እንዴ ምን ለምን ነው የምትጠጣው?
10 ጃምቦ አይደለም እንዴ? ጃምቦ ማለት እኮ እጥፍ ነው። 10 ጃምቦ አልጠጣም። እሺ በቃ ብቻ እሺ 10 ምናምን ትጠጣ። እሺ ገባኝ። ግን ለምንድን ነው 10 ድረስ የምትጠጣው? ምንድነው ጥቅሙ? ምን እንድትሆን ነው? ካልጎደለ ሽንት ያሸናኛል። ሽንት ያሸናኛል። የአሳማሳ ግን ውስጥ ያተላል ከተባለ ባልበላውስ? ቆይ አንዴ አዳምጠኝ። እሺ ሽንት መሽናት ከፈለክ ውሃ ጠጣም እንዴ? አንተ ውሃ ጠጥተህ ነው ወይ ነው? ውሃ ጠጣም እንዴ? ጃምቦ በቃ ምንም ችግር የለውም። ለምን እየሰማው አይደለ? አጠጣም ይላል እንዴ? አሸናኝ። ኧረ ተው፣ ኧረ አይደለም። ጥቅሙ ምንድነው ነው? እኔ ጥቅሙ ምንድነው? ኤርፎኑ ማለት ለመሽናት ከሆነ ገንዘብን የምታባክነው። ከጓደኞቼ ጋር እጫወትበታለሁ። ተጫወት ከነሱ ጋር እያወራሁ እጠጣለሁ፣ ግን አልሰክርም። ኦኬ። ውሃ እየጠጣችሁ አታወሩም? ውሃ እንደዛ አይገባልህም። ኳስ ትይዛላችሁ ለመራገጥ ነው። ኳስማ አሁንም ይኸውልህ ሜዳውን ብንገናኝ ከኔ እኩል አትሮጥም። ከኔ እኩል ሹት ይዘው ይገባል። የኔ ሹት ተስፍሽን ጠይቀው፣ አላዛርን ጠይቀው። እሺ ባይናክተን አዲስ ዓመትን በቃ ፏ ነው ማድረግ። ምንም ጥርጥር የለውም። እንደውም ጌም አዘጋጅ፣ ጌም ያዙና እንጫወታለን ኳስ። ወንድሜ ይኸውልህ መጠጥ ማለት ነው አይከለከልም፣ መብት ነው መጠጣት አይከለከልም። ግን ድንበርህን ማለፍ ነው እንጂ ችግር የለውም። እኔ ለምሳሌ አሁን አልጠጣም መጠጥ፣ ግን የሚጠጡ ሰዎችን ግን አልኮንንም። መኮንን አይደለም ከጤና አንጻር አሁን ከጤና አንጻር ኬኩ ከጤና አንጻር ከጃምቦና ከአሳማ ስጋ የቱ ነው ጤና የሚጎዳው? በምንም አይገናኝም። አሳማ መጥፎ ነው። አሳማ ክፉ ነው። አሳማ ነው በቃ። እስቲ ሶብዬ ልጠይቅህ፣ አሳማ የማይበላው ነገር አለ? ሁሉ ነገር እኮ ይበላው። ሰገራውንም ፍየልም አትበላው ነገር አለ? ፍየልም ችግራችሁ እናንተ። እኔ አሁን አሳማ በየቀን ቆይ ስማኝ፣ አሳማ አይደለም አንተ የቤላ ልጅ ነህ። ፒያሳ አካባቢ ሄደህ ዱለት በልተሃል አይደል? ምን ፒያሳ አካባቢ ሄደህ ዱለት አልበላህም? ምን በላህ? አልበላህም? ፒያሳ ዱለት አልበላህም ወይ? ዱለት ፒያሳ አካባቢ ሄደህ በልቻለሁ። ፒያሳ አካባቢ በኢትዮጵያ ቴሌቪዥን አይጥ እየፈጩ ዱለት የሚሸጡ ተብሎ አልተያዙ? እዛ ቤት አልገባሁም። እኔ እዛ ቤት ገብቼ በልቻለሁ። በቃ እኮ እነዚህኞቹም ሌሎቹም ስላልተያዙ ሊሆን ይችላል። ደረጃውን የጠበቀ ቤት ነው በለው። እኔ ሸዋ ነው ወቀው አይደል? ሸዋ አሁንም አልፈረሰም። እዛ ገብቼ በላለሁ። ነገርኩህ ሳታውቀው። ይኸውልህ ብዙ ሰው አይጥ በልተዋል ማለት ነው። የዛ ጊዜ አይደል አይጥ እየተፈጨ እኔ አልበላሁም፣ እርግጠኛ ነኝ። ለምን አሁን ስላንተ አይደለም። ደረጃውን የጠበቀ ቤት ይኸውልህ እኔ አንድ ነገር ልንገርህ፣ አክሊሉ አመክንዮ ይኑራችሁ ስትነጋገሩ እና እኔ አሁን እባብ በልቻለሁ፣ ውሻ በልቻለሁ፣ ሰላም ነኝ። እንደውም ኮሪያ ስትሄድ ሰርጀሪ ያደረገ ሰው ለታመመ ሰው የመጨረሻ የሚቀርበው ምግብ የውሻ ስጋ ነው። ውሻ እንደሚበሉ አውቃለሁ እኔ ቻይናዎች። ግን ይኸውልህ ውሻ ይሄ የሚለው እኮ አይደለም፣ ሌላ አለ ፋርም ውስጥ ነው። አንተ አሁን የሰፈር ውሻ ስለምታይ ነው። አረ የሰፈር ውሻ የሚበላሉ። እኔ እዛ መርካቶ ራጉኤል ጋር ፎቅ ሲሰራ ነበረ፣ የአዲስ አበባ ማዕከል እነሱ የሰሩት። እዛ ውስጥ የአካባቢውን ውሻ እየወሰዱ እየገደሉ ይበሉ ነበር። እኔ አስታውሳለሁ። ውሻ ይበላሉ፣ የአካባቢውን ውሻ፣ የመንደር ውሻ ይበላሉ። እሺ ምን ሆኑ እነዛ ሰዎች? ሞቱ እንዴ? ሁሉም ይሞታል እኮ። ነገር ግን በስብሶ በቁም ተልቶ ከመሞት ጥሩ ነገር በልቶ መኖር አይቻልም? እሺ አንተ ሳትዋሽ ንገረኝ፣ ውጭ ሀገር ሄደህ ታውቃለህ? ዱባይ ወይም ሌላ ሀገር? አላውቅም። እኔ ዋሊያ ነኝ። ኦኬ እንደዚህ እናድርግ። አሁን እባብ ቢሰጡ ትበላለህ አትበላም? በኢየሱስ ስም እኔ አልበላም እባብን። ያው እባብ እስማ። እሺ ከውጭ ሀገር የመጣ ቸኮሌት በልተህ ታውቃለህ?
ቸኮሌት በልቼ አውቃለሁ። እሺ ሆላንድ ሀገር ውስጥ የሚመረት ቸኮሌት ከእባብ እግር እንደሚሰራ ታውቃለህ? መረጃው አለ? አላውቅም። እባብ እግር ይሄን እንኳን አታውቅም። አየህ አላየህም ማለት ነው። እባብ እግር አለው እንዴ? ኧረ ሶፊቶ አትሰክስ። እዚህ ጋር ምንድን ነው ቻልነው አቅም ብለህ ነው ሰሚ ያገኘው ብለህ በቃ ዝም ብለህ በቃ ትሰክሰናለህ እንዴ? የእባብ እግር ይላል እንዴ? ምን እግር አለው እባብ? እባብ እኔ ልብላ እንዴ? በስመ አብ ወልድ መንፈስ ቅዱስ። አክሊልን እኮ አገኘ ምስኪን አግኝቶ እግር ያለው እባብ አለ። አዎ እግር ያለው እባብ አለ። ና ልንገርህ፣ አዳምጠኝ። ከባብ ነው የሚመደበው። ና ስማኝ። ከባብ የሚመደቡ እባብ የሚመስሉ ምላስ ያላቸው ይሄ ድራገን እባብ ነው። ታውቃለህ? ተው እንጂ ነው እንዴ? ድራገን ይሄ ምላስ እንደዚህ ያለው ፈረስ ረጅሙ ሰው መርዛል ያ ጭራ ያለው አዞ የሚመስል ግን እሱ እባብ ነው። እሱ ሄደው ሶፊ ነውና ሶፊ ስቲንገር እንደውም በጣም የሚገርመኝ እሱ እባብ አብዛኛው ሂል ጫማ ነው የሚያደርገው። ታኮ ጫማ ማለት በቃ ድራገን በልተሃል ማለት ነው እኮ ነው ሶፊ። ድራገን የሚባለውን የእባብ ዝርያ ማለት ነው። ቆይ ከዛ በፊት ግን እባቡ ሔዋንን ከማሳቱ በፊት እግር ነበረው አልነበረም? እግር ነበረው። ቆሞ ነው ያወራት ሔዋንን እንደዚህ አጥር ደገፍ ብሎ ነገር። በቦታው አልነበርኩ እንግዲህ ተኝቶ ነው ተኝቶ ጋደም ብሎ ነው። አንተ ስታለምጥ ማለት ነው ከአንተ ጋር ማልመጥ ነው ወይ ሶፊ? አንተ መጫወቻ አሉ በስተመጨረሻ እንደዛ አንቀጥቅጥ እንዳልሆንኩኝ። ኧረ አይቀጥምኝም። እና እንዳትናገረኝ እኔ አንድ ቀን ኳስ ይኸውልህ ኳስ የምትጫወት ከሆነ አላዛር ንገረው፣ ፕሮግራም ያዝ። እኛም ሰፈር ክለብ አለን፣ በደንብ መጫወት እንችላለን። ከዛ በኋላ ፊትነስ ታያለህ ማለት እድሜ ብቻ ሳይሆን ፊትነስንም ታያዋለህ። በሰባቱ ልትቀጩት ነው እንዴ? ሶፎንያስን አንድ ጴንጤ ያገኘን ብላችሁ ልትሰብሩት እንዳትሄዱ እንዴ? ኧረ በስመ አብ በፍፁም በጣም የምወደው ልጅ እኮ ነው። ይሄ ተልጓለሁ እውነት በጣም ነው የምወደው። አንተ እንደኔ አትወደውም ሶፊን እውነት? አይ ሰው በኋላ ኦርቶዶክስ አይዋሽም፣ ሲወድ በደንብ ነው የሚወደው። ማን የሰበረ ሲባል ራሱ የሚመልሰው መልስ በጣም ነው የሚያስደው። ኦርቶዶክስ ወንድሞቼ ኳስ ላይ እኮ ዱላ አለ እኮ ኳስ ላይ ዱላ እኮ ያለ ነው። ግን እንዲጎዳ አድርገን አንመታው፣ እንዲተኛ አድርገን እንመታው። እመታለሁ ነው ነገሩ። ገብቶሃል አይደለ? እንዲጎዳ አንመታው። በቃ ውጣ አትሊት ሶፊያ እንዲህ ስል ደግሞ ልትበላኝ አይደለም። አንተን ጫፍን የሚነካ የለም። ብቻ አንተ ቀጠሮ ያዝምና አላዛር ያዘጋጅ። እኔም እነግረዋለሁ ሳገኘው። ጥሩ ነው። እያንዳንዳችሁን 11ዳችሁንም ሄዳላችሁን ይዤ ስኳት እሰራለሁ። እሺ ስፖርት ከሆነ እሰራለሁ እኔ። ምንም ስኳት ታውቃለህ? አላውቅም። ምን ነው ስኳት ሶፊ